ተምቹ ሰክሮ እንግዲህ ሲጠጣ አምሽቶ ጆሮ ይዞት ወደነ አቶ ኖላዊ ቤት ይዞት ይሄዳል ማለት ነው። እዛ ካደሩ በኋላ ጧትም እንግዲህ ጆሮ ወንበር ላይ ተቀምጦ ነበር እና ሲነሳ የት ነኝ ያለሁትኝ ይላል። ከዛ እዚህ ነው ያደረከው ማታ በጣም ሰክረ ስለነበር እኔ ነኝ ይዤ የመጣሁትኝ እና ደግሞ ሳላርግብ እንድትነግረኝ እፈልጋለሁ ሲለው ሳላርግብ ምን ልንገር ይላል ማለት ነው። ያው በስካር መንፈስ ስለተናገረ የተናገረ አልመሰለውም እንግዲህ ተምቹ። ከዛ እንደደወለችልህ ነግረኸኛል ነገርኩህ እንዴ ይለዋል። አዎ ለምን እስከዛሬ አልነገርከኝም ሲለው እናንተ ሀና ነው የምትሆን ስለዚህ ይህን ነገር ደግሞ ብነግራችሁ አሳልፋችሁ ትሰጣታላችሁ ለፖሊስ ትታሰራለች ይለዋል ማለት ነው። እንዴት እንደዚህ ታስባለህ? እኔ እኮ ከሁላቸውም አበጀ አንተን እንደምወድና አንተን አሳልፌ እንደማልሰጥ ማወቅ ነበረብህ ብሎ ያስረዳዋል ማለት ነው። እንግዲህ ጆሮ እውነት ግን ይለዋል እና ምን ለማለት ፈልገህ ነው ብሎ እሱም እንግዲህ ይናገራቸዋል። ያው ነገራችን ላይ ለጆሮ ነግሮት ቢሆን ጆሮ አሳልፎ አይሰጥበትም ነበረ። ያው እሱ መደበቅ ስለፈለገና የሀና አፍቃሪ ስለሆነ ጆሮ ስለተጠራጠረው ነው። የራሱ አንዳንዴ ፍቅር ሲይዛችሁ እውር አለ አይደለ እውር ነው የሆነው ነው ብዬ የማስበው ወንጀለኛ እንደሆነች እያወቀ ግን አሳልፎ መስጠት አልፈለገም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦቼ ደግሞ ላይክ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ማየታችሁ እንዳረሱ። እንግዲህ እነ ሀና ወይም ሰላምዬ ወደ ትምህርት ቤት ከሄዱ በኋላ ማንም ሰው ቤት የለም ከወይዘሮ ሜላት እና ከድንብላሎች ማለት ነው። ድንብላል እናይ ትላታለች ወይዘሮ ሜላት ወደ ሳሎን። እንግዲህ ድንብላልም ከሄደች በኋላ ቁጭ ትላለች። ካጠገቧ ቁጭ ስትል ሀና ምንድናት እዚህ ቤት እንዴት ገባች የሚለውን ነገር ስትጠይቃት ሀና እኮ የእርሰው ልጅ ናትኝ ብላ ሀንዬ ሚስጥሩን ፈርጥ ታደርገዋለች። እንግዲህ ድንብላል እንዴት ስትላት ከ16 ዓመት በፊት የጠፋችብሽ ልጅ ነበረች እና ተመርምራ ሌላ ልጅ እንደዚህ አይነት በቃ ሳላርግ ሁሉንም ነገር እሷ እንድታስታውስና እንድትረጋጋ ፈልጋ ነው። ያው ግን በዶክተሮች ዘንድ ደግሞ ይሄ አይመከርም ጭንቀት ስለሚያመጣ የባሰ ሌላ በሽታ ውስጥ እንዳይወድቁ አይመከርም። ግን ጥሩ አደረገች ብዬ አስባለሁ ድንብላል። ምክንያቱም እንድታስታውስ አድርጋታለች። እርግብ የምትባል ልጅ መታ ነበር ግን ትክክለኛ ምርመራ አባቷ ሲያደርግ ሀና ልጅ እንደሆነች ታወቀ ትላታለች ማለት ነው። እሷም እንግዲህ ራሷን ስታ ትወርቃለች። ከዛ ድንብላልም ትደነግጥና ውሃ ይዛ መታ ተረጫትና ትነቃለች። ከነቃች በኋላ ምንም ነገር ሳትላተኝ ወደ መኝታ ክላሷ ትገባለች ወይዘሮ ሜላት ማለት ነው። ከዛም ጆሮና ሀና ወደ ወይዘሮ ሜላት ቤት ሲሄዱ ወይዘሮ ሜላት ሶፋ ላይ ቁጭ ብላ ነበረ። ምን ነው ራሽን አስረሻና አመመሽ እንዴ ስትላትኝ አይ በፍጹም ብርድ ትንሽ ነው ብርድ መሰለኝ ስትላትኝ እንዴት አሁን እኮ ብርድ የለም ትላለች ማለት ነው። አላቅም ትላለች መናገር አልፈለገችም ራሷን ስታ እንደወደቀች ማለት ነው። ከዛም እንግዲህ በቃ ሽን የሚበላ ይዤለት ልምጣ ትልና ለጆሮ ወደ ኩሽና ታመራለች። ምን ሆና ነው እናቴ ምንድን ሆና ነው ስትላትኝ እንደዚህ ብዬ ተናግሬ ነበርና ራሷን ስታወደቀች ትላታለች። እንዴት እንደዚህ ታረጊያለሽ ስትላትኝ አፌ መች አርፍና ትላለች ማለት ነው። የኔ ምስኪን እሷ ጥሩ አደረኩ ላነ አንቺ በእርግጥ ጥሩ አደረኩ ብለሽ ያገሻት መስሎሽ ነው፣ ግን እንደዚህ ማድረግ አልነበረብሽም ትላታለች። እና እንዴት ነቃችልሽ ስትላትኝ አወይ አባቴ አመልክቶኝ ውሃ ረጫዋትና ነቃች። ከዛስ ምን አለች ስትላትኝ ከነቃች በኋላ ወደ መኝታ ክላሷ ነው የገባችው ምንም ነገር አላለችኝም ትላለች ማለት ነው። እንዴት እሷ ጥያቄ ፈጠረባት ማለት የሆነ ነገር እንዴት እንደዛ ስትላትኝ ምንም አይነት ምላሽ ባለመስጠቷ ጥያቄ ፈጥሮባታል ሀና ማለት ነው። እንግዲህ ምግቡን ከበሉ በኋላም ጆሮና ወይዘሮ ሜላት እዛው ሳላ ላይ ስለነበሩ ተጫዋት እንጂ ምነው ምግቡ አልተመቸም ትለዋለች። የሚያስለፈልፍ ምግብ ነው እንደሰጣችሁኝ ይላታል ማለት ነው። ቀልደኛ ነው ትለዋለች። ከዛም እስኪ ስለ ሀና እንድትነግረኝ እፈልጋለሁ ሀና ምን አይነት ልጅ ናት ትለዋለች። ሀና እኮ በጣም ለየት ያለች ልጅ መልካም እንደሆነች በእሷ ምክንያት እነሱም ከሌብነት እንደወጡ ይነግራታል ማለት ነው።
በዚህ ልክ ትለዋለች። አዎ አባቷን በጣም መልካም ሰው እንደሆነና እጅግ በጣም እንደሚዋደዱ ይነግራታል። ከዛ እሷም እንግዲህ ትነሳ ወደ መኝታ ክላስ ይቅርታ ልግባ ስትለው ምነው አስቀየምኩሽ እንዴ ይላታል። ኧረ በፍጹም ትለዋለች። እሷም ተነስታ ወደ መኝታ ክላስ ትገባለች። እነሱ እንግዲህ ይሄዳሉ ማለት ነው። ትመጣና ባዩሽ እንግዲህ ኩሽና ውስጥ ትገባና እንደተለመደው ወይዘሮ ባዩሽ በእርግጥ ያው ድራማ እኮ ነው፣ ግን እኔ ታናደኛለች። ቁም ነገር ናቸው። ከልቤ በጣም ነው የምታናድደኝ ባዩሽ። ባትመጣ ራሱ እነሱ ቤት ደስ ይለኛል። ድንብላል ጋር ትገባና ምን የተፈጠረ ትጠይቃታለች። እንግዲህ ድንብላልም ራሷን ስታ እንደወርቃ እንደነበር ትነግራታለች። ወደ ወይዘሮ ሜላት ክላስ ትገባና ለምን አልነገርሽኝም ታለች። ምኑን? እንዴት አመንሽ? እንዴት አመንኩኝ? ለምንድን ነው የምነግርሽ? ታውቂያለሽ ስትላትኝ ራሷን ስታ እንደወደቀች ትነግራታለች። ይሄ ምን ይነገራል እና ማን ነገረች ስትላትኝ ድንብላል። ከዛ ወይዘሮ ሜላትን በቃ አሁን ከመኝታ ክላስ ውጭልኝ፣ እኔ ማረፍ ነው የምፈልገው ትላለች ማለት ነው። እንግዲህ ባዩሽም ያው የሆነ ነገር ልትመርዛት ነው የምትፈልገው። ልታፍናትም ትፈልጋለች። አልተሳካላትም እንጂ በተረሳፍና መግደም ትፈልጋለች። በቃላቶች እንደ በፊቱ እንግዲህ እርግብ ልጇ እንደሆነች እንዳሳመነቻትኝ ሁሉ የሆነ ነገር ታሳምን ትፈልጋለች። ውጭልኝ፣ ማረፍ እፈልጋለሁ እያልኩሽ ለፊትና አይተሽ መረዳት አትችይም እንዴት ትላታለች ማለት ነው። እንግዲህ እሷም የተበሳጨ ባዩሽም ከመኝታ ክላሱ ትወጣና ወደ ፈረደባት ድንብላል ጋር ሄዳ ድንብላልን አንቃ እዚህ ቤት የሚፈጠረው እያንዳንዱ ነገር ትናገሪያለች ትላታለች ማለት ነው። እንግዲህ ድንብላልን ፈርዶባት ምንም አማራጭ የላትም። ካልተናገርሽ ግን ምን እንደሚከተልሽ ታውቂያለሽ፣ እንደምትገላት ትዝትባታለች። እሷም እሺ ብላ አወይ አባቴ ከዚህ ነገር እንደ አንተ አውጣኝ እያለች አምላኳን እየተማጸነች ወጥታ ትሄዳለች። እንግዲህ ባዩሽም ወይዘሮ ሜላትም ማስታወስ ጀመረች ማለት ነው። እንግዲህ ሀና ልጇ እንደሆነች አስታወሰች። በዛ ላይ ደግሞ እርግብ ባዩሽ ስትመታትኝ አክስቴ ሴትዮዋን ገደልሻት እንዳለች እሱን ሁሉ አስታውሳለች ማለት ነው። ከዛም አልፎ እንግዲህ ሀናን ምን አይነት ስቃይ እንዳደረሰችበት ከበፊት የበደለቻት ሁሉ እሱን ሁሉ እያስታወሰች በጣም እየተጸጸተች ነች ያለችው። ሙሉ ለሙሉ ባዩሽ እንደመታቻት ባታቅም ጥርጣሬ ላይ ናት ያለችው። ይሄን ያደረገችው እሷ ከሆነች አታቀኝም ማለት ነው እያለች ነው እንግዲህ ወይዘሮ ሜላትን መተኛት ባለባት ሰዓት እንግዲህ ሌሊት ተነስታ ሽንት ቤት ውስጥ ገብታ እያለቀሰች እንዴት ነው አሁን ይሄን ያህል ጊዜ ስበድላት ኖሬ እንዴት ነው አሁን እንዳስታወስኩኝና ልጅ እንደሆነች እናቷም እንደሆንኩ ተናግሬ ላቅፋት ወይም ልቀርባት የምችለው እያለች እሷ በጣም እንትን እያለች ነው። አላስታውስም ብዬ ደግሞ እንዴት ልቀጥል እችላለሁኝ? ዛሬ ታስታውስ ነገ ታስታውስ እየጠበቀች ይሆናል እያለኝ ራሷን በጣም ያስጨነቀች እያለቀሰች እያለ እንግዲህ ድንብላል ምን ሆና ነው በማለት የሽንት ቤቱን በር ከፍታ ስገባ እያለቀሰች ነው። እሷም ምን ሆነሻል ድንብላል ምን ሰራለች ስትላተኝ አይ እኔማ አይጥ የገባ መስሎኝ ትላለች ማለት ነው። የምን አይጥ? አይጥ ነው ትላታለች ማለት ነው። አይ ምንም ነገር የለም ተኝ ሂጂና ትላታለች። አንቺ ሳተኝም እንዴት ስትላተኝ አይ እኔም እተኛለሁ ሂጂና ተኝ ትላታለች ማለት ነው። እንግዲህ ድንብላልም ተመልሳ ወደ መኝታ ክላሷ ታመራለች። እሷም እያለቃቀሰች እንግዲህ እዛው ሽንት ቤት ውስጥ ማለት ነው። ከባድ ነው። ወይዘሮ እንግዲህ ሜላት እንዴት ነው ይሄ ሚስጥር ልደርስበት የምችለው ማን እንደመታት ማለት ነው ተጨንቃለች። እንግዲህ ባዩሽ ናት እኛ ክስት ያለችው ባዩሽ ናት ወይስ ሌላ ሰው ነው እየመታኝ እያለች ነው ያለችው። እርግብ እንግዲህ ስትመታትኝ ባዩሽ ስትመታትኝ ወይዘሮ ሜላትን እርግብ አክስቴ የገደልሻትኝ ሴትዮዋን ገደልሻትኝ እኮ ስትል ስለሰማች ብላ ስለነበር እሱን አሁን እያስታወሰች ያለችው። ግን የእርግብ አክስት ማን ናት ነው እሷ ጥያቄ የፈጠረባትን ባዩሽ ናት ወይስ ሌላ ሰው ነው የሚለው ነው። እንግዲህ የባዩሽ አሻራ ቢሰጥና ባዩሽ ብትያዝ በጣም ደስ የሚል ነገር ነው። ሀናም ከትምህርት ቤት ተመልሳ እንግዲህ ወደ እነ ወይዘሮ ሜላት ወይም ወደ ዘመዶቿ ቤት ታማራለች። እዛ ስትሄድ ግን ማንም ሰው የለም እንደ ስታተኝ ማንም የለም ትላታለች። እንግዲህ ድንብላልም አብራ ሄዳለች። እንዴ ምን ተገኘ ሁሉ እዚህ ቤት ሁሉም ሰው ደስተኛ ሆኗል እኛ ትላታለች ማለት ነው። አዎ ትላለች። እንግዲህ ቦርሳዋን አስቀምጣ ሻወር ልውሰድ ብላ ቦርሳዋን እዛው መኝታ ክላስ እናቷ መኝታ ክላስ አስቀምጣ ስትሄድ እንግዲህ
ወይዘሮ ሜላት የልጇን ስም ትጠራለች ማለት ነው። ሀናም ትደነግጥና ዝውርን ትላለች። በጣም ደስ የሚል ነው። እንግዲህ የዛሬ ቆይታችን ይህን ይመስላል። ወዳችኋለሁ። መልካም ጊዜ ይሆንላችሁ።